ሰላም በኢትዮጵያ የተገኘው ጋዝ ለሽያጭ ሊቀርብ መሆኑን የደረሰን መረጃ ያመለክታል። በዚህ መሰረት የመጀመሪያው የውጭ ኩባንያ በጋዝ ችርቻሮ የኢንቨስትመንት ፈቃድ ማግኘቱን ሰምተናል። በሌላ በኩል ደግሞ የኢትዮጵያ ብርና የደቡብ ሱዳን ፓውንድ በዓለም ላይ ደካማ አፈጻጸም ካሳዩ የመገበያያ ገንዘቦች ተርታ መመደባቸው ይፋ ተደርጓል። ከኢትዮጵያ ጋዝ ሽያጭና ከመገበያያ ገንዘብ መዳከም ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በኢትዮጵያ የተገኘውን ጋዝ ለሽያጭ ሊቀርብ መሆኑን የደረሰን መረጃ ያመለክታል። በዚህ መሰረት የመጀመሪያው የውጭ ኩባንያ በጋዝ ችርቻሮ የኢንቨስትመንት ፈቃድ ማግኘቱ ታውቋል። ከዚህ ቀደም ለውጭ ባለሀብቶች ዝግ ተደርገው በነበሩ የኢንቨስትመንት መስኮች መሳተፍ እንዲችሉ በሚፈቅደው መመሪያ መሰረት የመጀመሪያው የውጭ ኩባንያ ከኢትዮጵያውያን ጋር በጋራ በመሆን በጋዝ ችርቻሮ ንግድ እንዲሰማራ የኢንቨስትመንት ፈቃድ ማግኘቱ ተሰምቷል። የኢንቨስትመንት ኮሚሽን በወጪ በገቢ በጅምላና በችርቻሮ ንግድ ስራዎች የውጭ ባለሀብቶች ወደ ሀገር ውስጥ በመግባት እንዲሳተፉ የሚፈቅደውን መመሪያ መሰረት በማድረግ ከኢትዮጵያውያን ጋር በጋራ በመሆን በጋዝ ችርቻሮ ንግድ ለመሰማራት ኩባንያው ፈቃድ ማግኘቱን ከኮሚሽኑ የመረጃ ምንጮች ለመረዳት ችለናል። ኩባንያው ኢትዮ የተፈጥሮ ጋዝ ግብይትና ስርጭት ኃላፊነቱ የተወሰነ የግል ማህበር እንደሚሰኝም ታውቋል። የኩባንያው ባለቤትነት ከኢትዮጵያውያን ባለሀብቶች ጋር በጋራ የተያያዘ መሆኑን በዚህም በጋዝ ችርቻሮ ንግድ ፈቃድ ያገኘ የመጀመሪያው የውጭ ኩባንያ እንደሆነ ምንጮቹ ገልጸዋል። የኩባንያው የአክሲዮን ድርሻ ምን ያህሉ በውጭ ባለሀብቶች ምን ያህሉ ደግሞ በሀገር ውስጥ ባለሀብቶች የተያዘ መሆኑንና የባለቤቶቹ ማንነትና ሌሎች ዝርዝር መረጃዎችን ከኮሚሽኑ ለማግኘት የተደረገው ጥረት ባይሳካም ኩባንያው ፈቃድ ማግኘቱን ከምንጮቹ ማረጋገጥ ተችሏል። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል ካሉብ በዓመት 111 ሚሊዮን ሊትር ማምረት የሚችል የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መመረቃቸውንና ሁለተኛው ዙር ፕሮጀክት መስከረም 22 ቀን 2018 ዓ.ም ማስጀመራቸው ይታወሳል። በጋዝ ችርቻሮ ንግድ ፍቃድ ያገኘው ኢትዮ የተፈጥሮ ጋዝ ግብይትና ስርጭት ኃላፊነቱ የተወሰነ የግል ማህበር ፈቃዱን ያገኘው ይህን የተፈጥሮ ጋዝ ለመሸጥ እንደሚሆን ምንጮቹ ግምታቸውን ገልጸዋል። የኢንቨስትመንት ቦርድ በተከለከሉ የወጪ ገቢ ጅምላና ችርቻሮ ንግድ ስራዎች የውጭ ባለሀብቶች ኢንቨስትመንት ተሳትፎ አፈጻጸም መመሪያ መሰረት በችርቻሮ ንግድ ለመሳተፍ ማመልከቻ የሚያቀርብ ባለሀብት የኢንቨስትመንት ፈቃድ የሚያገኘው ኢንቨስትመንቱ በአይነትና በጥሬ ገንዘብ የተከፈለ ቢያንስ 2.5 ሚሊዮን ዶላር ካፒታል ያለው ከሆነና የካፒታል ኮሚሽኑ በሚመደበው ባለሙያ እንደሚረጋገጥ ተገልጿል። በተጨማሪም በኮሚሽኑ በሚለይ የታወቀ ሀገራዊ ወይም ዓለም አቀፍ አረጋጋጭ ተቋም የተዘጋጀ ዝርዝር የስብዕናና የአቅም መግለጫ ሪፖርት ሲያቀርብ መሆኑ በመመሪያው ተመላክቷል። የንግድና ቀጠናዊ ትስስር ሚኒስቴር በመመሪያው መሰረት የሚያከናውነው የጅምላና የችርቻሮ ንግድን በተመለከተ በገበያ ስርዓቱ ሊያጋጥሙ የሚችሉ ጸረ ውድድር ተግባራትን ለመቆጣጠርና የሸማቾችን መብት ለማስከበር የሚያስችል አደረጃጀትና አሰራር እንደሚፈጥር በመመሪያው ተደንግጓል። የኢንቨስትመንት ኮሚሽን የውጭ ባለሀብቶችን ማመልከቻ እንደሚቀበል፣ ተጠባቂ ሁኔታዎችን ማሟላታቸውን እንደሚመረምር፣ አግባብነት ያላቸው ሂደቶችን በመከተል የንግድ ምዝገባ እንደሚያከናውን፣ የንግድ ምዝገባ የምስክር ወረቀትና የኢንቨስትመንት ፈቃድ እንደሚሰጥም ተመላክቷል። የንግድና ቀጠናዊ ትስስር ሚኒስቴር የኢንቨስትመንት ፈቃድ ላገኙ የውጭ ባለሀብቶች የንግድ ስራ ፈቃድ እንደሚሰጥና የንግድ ስራ ሂደቶችን እንደሚቆጣጠርም በመመሪያው ላይ ተገልጿል። በሌላ በኩል ደግሞ የኢትዮጵያ ብርና የደቡብ ሱዳን ፓውንድ በዓለም ላይ ደካማ አፈጻጸም ካሳዩ የመገበያያ ገንዘቦች ተርታ መመደባቸው ይፋ ተደርጓል። የኢትዮጵያ ብር በጥንካሬው በአፍሪካ ባለፈው የአውሮፓውያን ዓመት በዝቅተኛው ደረጃ ላይ የሚገኝ ገንዘብ እንደነበርም ዓለም ባንክ ገልጿል። ባንኩ ሰሞኑን ባወጣው የአፍሪካ ኢኮኖሚያዊ ሁኔታ ሪፖርቱ የኢትዮጵያ ብር ጥንካሬው ከቀደሙት ዓመታት ጋር ሲነጻጸር ባለፈው ዓመት በ18 በመቶ በመቀነስ በአፍሪካ የመጨረሻ ደረጃ ላይ እንደነበር ገልጿል። የደቡብ ሱዳኑ ፓውንድ ደግሞ በጥንካሬ በ15 በመቶ በመቀነስ ከኢትዮጵያ ብር ቀጥሎ መቀመጡን ባንኩ ይፋ አድርጓል። የኢትዮጵያው ብር ጥንካሬው የቀነሰው በመደበኛና በትይዩ ገበያው መካከል ያለው ልዩነት በመስፋቱ እንደሆነ ባንኩ የጠቀሰ ሲሆን የደቡብ ሱዳኑ ፓውንድ ደግሞ ሀገሪቱ ለውጭ ገበያ የምታቀርበው ነዳጅ በመስተጓጎሉ ሳቢያ እንደሆነ የባንኩ መረጃ አመልክቷል። የኢትዮጵያ መገበያያ ብር ከአሜሪካ ዶላር አንጻር ከፍተኛ ዋጋውን ያጣው በዶላር እጥረት፣ በከፍተኛ የዋጋ ግሽበትና በውጭ ኢንቨስተሮች እምነት መቀነስ ምክንያት እንደሆነም ነው የተገለጸው። የዓለም ባንክን የመጋቢት 2018 ዓ.ም ወቅታዊ የአፍሪካ ኢኮኖሚ ሪፖርት ዋቢ በማድረግ ዘኢስት አፍሪካን ጋዜጣ እንደዘገበው ከዶላር አንጻር ሲሰላ የኢትዮጵያ ብር 18 በመቶ እንዲሁም የደቡብ ሱዳን ፓውንድ 15 በመቶ ዓመታዊ የምንዛሪ አቅማቸውን አጣዋል። የኢትዮጵያ መንግስት ከብር ጋር በተያያዘ ከውጭ ሀገር የሚገባውን የውጭ ምንዛሪ መቆጣጠር ላይ ትኩረት ማድረጉ ነው የተገለጸው። በኢትዮጵያ የገንዘብ ዝውውር አገልግሎት ፈቃድ የተሰጣቸው 62 መሆናቸውንና 23 የሚሆኑት ደግሞ ህጋዊ ባለመሆናቸው
ባላቸው በእነዚህ ተቋማት ገንዘብ ማዘዋወር ህገወጥ መሆኑን የኢትዮጵያ ብሔራዊ ባንክ ከሰሞኑ ማስታወቁ የሚታወስ ነው። ባንኩ አዲስ ባወጣው የመጀመሪያ ማስታወቂያው የገንዘብ ማስተላለፊያ የዝውውር ኤጀንሲዎች የኢትዮጵያ ብሔራዊ ባንክ ፈቃድ የሌላቸውን የገንዘብ ማስተላለፍና የማስተላለፊያ አገልግሎቶችን መስጠት ወይም መጠቀም ህገወጥና በኢትዮጵያ የህግ መሰረት የሚያስቀጣ መሆኑንም አስታውቀዋል። በዚህም መሰረት ህጋዊ ናቸው ያላቸውን 62 የገንዘብ አስተላላፊዎች በዝርዝር አስፍረዋል። ከነዚህ ተቋማት ውጪ ገንዘብ ማዘዋወር ህገወጥ ስለመሆኑም ነው የተጠቀሰው። አያይዞም የገንዘብ ማስተላለፍና የማስተላለፊያ አገልግሎቶች ገንዘብ መቀበልና በኢትዮጵያ ወይም በውጭ ሀገር ላሉ ተቀባዮች ማድረስን የሚያካትት መሆኑን የገለጸው ብሔራዊ ባንክ ያለ ብሔራዊ ባንክ ፍቃድ በእነዚህ ተግባራት ውስጥ መሳተፍ ግለሰቦችና ንግዶችን ለማጭበርበር፣ ለገንዘብ ኪሳራና በገንዘብ ማሸሽ ወይም በሌሎች ህገወጥ ተግባራት ውስጥ ለመሳተፍ አደጋ ላይ ይጥላል በማለት አስጠንቅቀዋል። ባንኩ በተለይ ከውጭ ገንዘብ የሚልኩ በተጠቀሱት ፈቃድ ባላቸው ተቋማት ብቻ ገንዘብ እንዲልኩ በጥብቅ ባሳሰበበት በዚሁ ማስታወቂያው በብሔራዊ ባንክ ፈቃድ የተሰጠው የፋይናንስ ተቋማት ብቻ የገንዘብ ማስተላለፍ አገልግሎቶችን የመስጠት ስልጣን አላቸውም ብለዋል። በመሆኑም ህዝቡ ደህንነትን፣ ተገዥነትንና ከህግ መዘዞች ለመጠበቅ በእነዚህ ፈቃድ ባላቸው ተቋማት ብቻ ገንዘብ እንዲልክ በጥብቅ ይመክራል በማለት ለአገልግሎቱ ተጠቃሚዎች መልእክቱን አስተላልፈዋል።